በብዛት ሰዎች ወደ ጀሃነም የሚገቡባቸው ዋና ዋና ሶስት በሮች አሉ። ወይም ሰዎችን ወደ ጀሃነም የሚያስገቡ ዋና ዋና ሶስት ጥፋቶች አሉ። እነዚህን አውቆ መራቅ፣ መጠንቀቅ አቅል ያለው ለራሱ ለነፍሱ የሚጨነቅ ሰው ስራና ልፋት ትኩረት ሊሆን ይገባል። ሰዎችን ወደ ጀሃነም ከሚያስገቡ መንገዶች አንዱ ብዥታን መከተል። ብዥታ ከገጠመን ቆም ብለን ወደ ቁርአን ሐዲስ ልንመለስ፣ ወደ አዋቂዎች ልንመለስ እንጂ በስሜት ልንነዳ፣ በመሰለኝ በግምት ልንኖር ያብረቀረቀ ያሸበረቀ ሁሉ ወርቅ መስሎን የነቢይን ዓለይሂ ሰላቱ ወሰላም ሐዲስ ንግግር ትተን ካጨበጨበ ጋር ሁሉ አብረን ልናጨበጭብ አይገባም። ይልቅ ጆሮአችንን ልባችንን ከብዥታ ልንጠብቅ ይገባናል። ጀነት የታጠረችው ነፍሶች በሚጠሉት ነገር ነው። ጀሃነም የታጠረችው ስሜት የሰው ልጆች ነፍስ ፍላጎት በሚወደው ነገር ነው የተባለውም ለዚህ። ስሜቱ የሚፈልገውን ያደረገ ሰው የሚያደርግ ሰው የጀሃነምን አጥር የሰበረ ጀሃነም እንደሚገባ ነው። በተቃራኒው ደግሞ መልካም ስራዎች መስራት ለነፍስ ይከብዳሉ። ወንጀልን መተው ለነፍስ ይከብዳሉ። እየከበደውም ቢሆን ስሜቱን ተቆጣጥሮ መልካም ስራ የሰራ ሰው፣ ስሜቱን አሸንፎ ወንጀልን የተወሰው የጀነትን አጥር እየሰበረ የጀነትን በር እየከፈተ እያስከፈተ ጀነት እየገባ። እዚህ ዱንያ ላይ ሆነን ይሄን ልባችን ላይ ልንስል ፊት ለፊታችን የማያት ያክል ልናምንበት ይገባል። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ አላህን የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራትን። የአላህ ባሮች ሆይ አቅል ያለው አስተዋይ የሆነ ከሞት በኋላ ያለ ህይወት ጉዳይ የገባው ሰው ከምንም በላይ የሚፈራው የሚጠነቀቀው ነገር ቢኖር የአላህ ቁጣና የአላህ ቁጣ ውጤት የሆነው የጀሃነም እሳትን። አቅል ያለው ልብ ያለው በሙሉ ጀሃነምን ይፈራል። ለጀሃነም የሚዳርጉ መንገዶችን መጥፎ ስራዎችን ይርቃል። የቀን ከሌሊት ሐሳቡ ጭንቀቱ እንዴት ምን ባደርግ ነው ከጀሃነም ድኜ ጀነት የምገባው ይላል። አቅል ያለው ልብ ያለው አስተዋይ ሰው ማለት የሞት የህይወት ምንነት የገባው ሰው ማለት ጀሃነምን ይፈራል፣ የአኼራ እሳትን ይፈራል። ትልቅ ጭንቀቱ ስጋቱ ጥረቱ እንዴት ነው ከጀሃነም ድኜ ጀነት የምገባው ይላል። በብዛት ሰዎች ወደ ጀሃነም የሚገቡባቸው ዋና ዋና ሶስት በሮች አሉ። ወይም ሰዎችን ወደ ጀሃነም የሚያስገቡ ዋና ዋና ሶስት ጥፋቶች አሉ። እነዚህን አውቆ መራቅ፣ መጠንቀቅ አቅል ያለው ለራሱ ለነፍሱ የሚጨነቅ ሰው ስራና ልፋት ትኩረት ሊሆን ይገባል። ሰዎችን ወደ ጀሃነም ከሚወስዱ ዋና ዋና በሮች አንዱ ሹብሃን መከተል። አላህ ተባረከ ወተዓላ ቁርአን አውርዶ ሁሉ ነገር ግልጽ አድርጓል። ነቢዩ ዓለይሂ ሰላቱ ወሰላም ሐላልም ግልጽ ነው ሐራምም ግልጽ ነው ለሚማር ሰው፣ ለሚጠይቅ ሰው፣ ለማወቅ ለሚጥር ሰው ሐላልም ሐራምም የተፈቀደ የተከለከለ ግልጽ ነው። በሁለቱ መሃል ግን አሻሚ ነገሮች አሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በሐላልም በሐራምም መሃል አጠራጣሪ፣ አወዛጋቢ፣ ሙሽተቢሃት የሚባሉ ነገሮች አሉ። ወደ ጀሃነም ከሚወስዱ መንገዶች አንዱ ግልጹን ትቶ አጠራጣሪውን መከተል፣ ዲን ላይ መጠራጠር። ዲን ላይ ጥርጣሬ ሲበዛ፣ ግራ መጋባት ሲበዛ ፈጥኖ ወደ ቁርአን ሐኪም ቤት በመሄድ ወደ አዋቂዎች ጠጋ በማለት ግርታ የፈጠረውን ያደናበረውን ነገር አጥርቶ ማወቅና የሚቻለውን ማድረግ ማይቻለውን መተው ይገባል። ሁሌም በዲናችን ብዥ እንዳለብን ግራ እንደተጋባን አንዴ ወደ ግራ አንዴ ወደ ቀኝ አንዴ ወደ ፊት አንዴ ወደ ኋላ እያለን አንዱን ነገር ራሱን አንዴ ሐላል ነው አንዴ ሐራም ነው ያለን ልንኖር አይገባም። ሐራም ግልጽ ነው የታወቀ ነው። አማኝ ሐራምን አውቆ ሊርቅ ሊጠነቀቅ ይገባል። ዋጅብም ግልጽ ነው። አላህና መልእክተኛ ዋጅብ ያደረጓቸው በግልጽ የሚታወቁ ነገሮች አሉ። እነዚያን አውቆ መተግበር። አቅልን
አላህ ተባረከ ወተዓላ የሰጠን ጠቃሚና ጎጂውን ለይተን እንድናውቅ የምንሰማውን እንድናገናዝብበት ደካማ ሆነን አቅላችንን ልባችንን የተለያየ የአመለካከት ያስተሳሰብ ችግር ያለባቸው ሰዎች ከነሱ ውስጥ የሚወጣ የቆሸሸ ሐሳብ ማጠራቀሚያ ልናደርገው አይገባም። እኛን አቅልና ልብ ቀድመን በብርሃን ልንሞላው ይገባል። በቁርአን በሐዲስ ብርሃን በእውቀት ብርሃን ልቡ የተሞላ ሰው ብዥታዎች፣ አደናጋሪ ነገሮች ልቡ ላይ ቦታ አያገኙም። ልቡ ከእውቀት ብርሃን ከቁርአን ከሐዲስ ከዕልም ባዶ የሆነ ሰው የተለያየ የልብ በሽታ ያለባቸው ሹብሃን ስሜትን ብዥታን የሚከተሉ የሚያራምዱ ሰዎች ባዶ የሆነን ልብ ሲያገኙ የቆሻሻቸው መጣያ ያደርጉታል። አላህ ተባረከ ወተዓላ ልባቸው ላይ ችግር ያለባቸው ግልጹን ትተው አሻሚውን እንደሚከተሉ ነግሮናል። ፈአማ አለዚነ ፊ ቁሉቢሂም ዘይግ ፈየተቢዑነ ማ ተሻበሀ ሚንሁ ኢብቲጋአ አልፊትነቲ ወኢብቲጋአ ተእዊሊሂ ወማ ያዕለሙ ተእዊለሁ ኢለላህ ብሏል። እነዚያ ልባቸው ላይ በሽታ ያለባቸው ግልጽ የሆነውን የቁርአን የሐዲስ መመሪያ ትተው አሻሚ የሚመስለውን ከነሱ አመለካከት አንፃር የተምታታባቸውን ሰዎችን ግራ የሚያጋባውን ይከተላሉ። ግራ ተጋብተው ሌሎችን ግራ ያጋባሉ። እነዚያ በእውቀት የበሰሉ ልባቸው የረጋ በኢማን የሰከነ ሁሉም ከአላህ ዘንድ ነው ቁርአን ሐዲስ እስከሆነ ድረስ አምነንበታል ይላሉ ብሏል። ሰዎችን ወደ ጀሃነም ከሚወስዱ ከሚያስገቡ መንገዶች አንዱ ብዥታን መከተል። ብዥታ ከገጠመን ቆም ብለን ወደ ቁርአን ሐዲስ ልንመለስ ወደ አዋቂዎች ልንመለስ እንጂ በስሜት ልንነዳ በመሰለኝ በግምት ልንኖር ያብረቀረቀ ያሸበረቀ ሁሉ ወርቅ መስሎን የነቢይን ዓለይሂ ሰላቱ ወሰላም ሐዲስ ንግግር ትተን ካጨበጨበ ጋር ሁሉ አብረን ልናጨበጭብ አይገባም። ይልቅ ጆሮአችንን ልባችንን ከብዥታ ልንጠብቅ ይገባናል። ዲን ላይ እንድንጠራጠር ከሚያደርጉ ነገሮችን ልንርቅ ይገባናል። በተለይ ባለንበት በሚዲያ በሶሻል ሚዲያ ዘመን ላይ ሰዎች እጃቸው ላይ በያዙት ስልክ በቤታቸው ግድግዳ ላይ በሰቀሉት በለጠፉት ቴሌቪዥን አማካኝነት ምንጫቸው ያልታወቀ አማኝን ግራ የሚያጋቡ የሚያጠራጥሩ የተለያዩ አይነት መልእክቶች ሊተላለፉ ይችላል። ቀላል በሆነው ሰዎች ሥራ በሚሰሩበት ከቤተሰብ ጋር በሚገናኙበት በስልካቸው አማካኝነት ሹብሃ ብዥታ ዲንን የሚያበላሽ የልብን ሰላም የኢማንን የቂን የሚያደፈርስ መልእክት ወደ እጅ ወደ ኪስ ወደ ልብ ሊገባ ይችላል። አንዳንዴም ያውም ሳያስፈቅድ ሰዎች ዘንድ ካለው የእውቀት ማነስ የተነሳ የአላህ ስም የተነሳበትን ነገር ሁሉ ኮፍያ አድርጎ ጥምጣም አድርጎ ሰዎች የተናገሩትን ሁሉ ወደ ልባቸው የሚያስገቡ ሰዎች አሉ። ሰዎች ለጤናቸው ታማኝ የሆነ ብቃት ያለው ሐኪምን እንደሚመርጡት ቤት ለማስገንባት በባለሙያነቱ የተመሰከረለትን ባለሙያ ፈልገው እንደሚያስገነቡት ሁሉ ወደ ልባችን እምነትን ከማስገባችን በፊት አቋምን ከመያዛችን በፊት ይሄ ከየት የተቀዳ ነው? ማን የተናገረው ነው? ማስረጃው ምንድን ነው ልንል ይገባል። በሚዲያ ዘመን የዕልምን ደረጃ የሚያረክሱ ሰዎች በስተዋል። ሐያ ስላነሳቸው ምላስ ስላላቸው ደፋሮች ስለሆኑ ብቻ በየመድረኩ በየሶሻል ሚዲያው ወደ ሰዎች ያልተጣራን እውቀት የሚያስተላልፉ አላህን ወክሎ መናገር ማለት እንደሆነ ያልገባቸው አላህ ላይ የሚዋሹ ነቢ ላይ የሚዋሹ የሰው እምነት የሰው ልብ የሚያበላሹ ሰዎች በስተዋልና ብዥታን መከተል ከቁርአን ሐዲስ ግልጽ ማስረጃ የሌለውን ነገር መያዝ ማራመድ ሰዎች ከአላህ መንገድ እንዲወጡ ወደ ጀሀነም እንዲሄዱ ያደርጋል። ይህ እንዳይሆን ልብን በቁርአን መሙላት፣ በሐዲስ መሙላት፣ በሶሐቦች ንግግር መሙላት፣ አዲስ ነገር ሲገጥመን ቆም ብሎ ማጣራት፣ አዋቂዎችን ማማከር ያስፈልጋል። ኡማውን የበጣጠሰው የከፋፈለው አንዱ የሌላኛው ጠላት እንዲሆን ያደረገው ሹብሃን፣ ብዥታን፣ ግራ መጋባትን፣ የሰሙትን ሁሉ መዋጥን፣ ልብ ውስጥ ቦታ መስጠትን ያ አይገባም። የሰው ልጅ ልቡ ደካማ ነው። አዳዲስ አስተሳሰቦች፣ ብዥታዎች ደግሞ የመሳብ የማሳመን የመማረክ ኃይል አላቸው። ሸይጣን የሚፈልገው ይሄን። ሁለተኛው የጀሃነም በር የስሜት በር ነው። ሹብሃን ብዥታን ከመከተል ድነው በቁርአን ሐዲስ ራሳቸውን ገድበው
የሚጓዙ ሰዎችንም ጭምር ሊያጠቃ የሚችል ሌላ የጀሃነም መግቢያ በራ። ይኸውም ሸህዋን ስሜትን መከተል፣ በፊታው ብዥታን መከተል። የፊተኛው ብዥታን መከተል ግራ መጋባትን፣ ከቁርአን ሐዲስ ማስረጃውን ያላወቁትን ነገር እንዲሁ ግራ እንደተጋቡ ልብ ላይ ያንከባለሉ መኖር። ሁለተኛው ግን ሐቁን እያወቁ በስሜት ተሸንፎ መኖር። ዝሙት ላይ መውደቅ፣ ሐራም መብላት፣ ሰውን አዳ ማድረግ ስሜትን የመከተል ውጤቶች ናቸው። ሴት ልጅ ተገላልጣ መሄድ፣ ጠባብ ልብስ፣ አጭር ልብስ፣ ኢስላም ማይፈቅደው ልብስ፣ ወንድን የሚያማልል የሚማርክ ልብስ ለብሳ መሄዷ ስሜትን መከተል። ክልክል መሆኑን ልብ ያወቀ የሚያደርጉት ነገር ስሜት መከተል ይባላል። ስሜትን መከተል አላህን ተባረከ ወተዓላ ማስቆጣት፣ አላህን ከመታዘዝ ይልቅ ስሜትን መታዘዝ። ሰዎች ስሜታቸው እንዲከተሉ የሚገፋፋውን ሸይጣንን መታዘዝ። ስሜትን መከተል ዱንያም ላይ አኼራም ላይ ያዋርዳል፣ ፍጻሜን ያበላሻል። አላህ ተባረከ ወተዓላ ስለ ደጋጎች ስለ ታዛዦች ከነገረም በኋላ ፈኸለፈ ሚን ባዕድህም ኸልፉን አضاعوا الصلاة واتبعوا الشهوات فسوف يلقون غيا ብሏል። ነቢዮች፣ ሷሊሖች፣ ደጋጎች የአላህ ባሮች ከሄዱ በኋላ ከነሱ በኋላ ምድር ላይ ተተኩ። ምን አይነት ሰዎች? አضاعوا الصلاة ሶላትን ያበላሹ፣ ጭራሽ ማይሰግዱ፣ አበላሽተው የሚሰግዱ፣ ስርዓቱን መስፈርቱን ማያሟሉ፣ ሶላት ላይ የሚጫወቱ ሰዎች ተተኩ። ወተበዑ ሸህዋት ሐቅን መከተል ትተው አላህ የሚወደውን ማድረግ ትተው ይልቅ ስሜታቸውን የሚከተሉ ሰዎች መጡ፣ ምድር ላይ ተተኩ። የእነዚህ ፍጻሜያቸው ምንድነው ካልክ ፈሰውፈ የልቀውነ ገያ ወደፊት ገይ የሚባል የጀሃነም ክፍል ውስጥ ይታጎራሉ፣ ጀሃነም ይገባሉ ብላ። ስሜትን መከተል ጀሃነም እንዲገቡ አኼራ ላይ እንዲዋረዱ በጋለ የጀሃነም እሳት እንዲነዱ ከሚያደርጉ ነገሮች መሃል አንዱ ስሜትን መከተል። ከአኼራ በፊት ዱንያንም ያበላሻል። ሰዎች ስሜታቸውን የሚከተሉ ከሆነ ደስ ያላቸውን ሁሉ ይናገራሉ፣ ደስ ያላቸውን ሁሉ ያደርጋሉ። የጎረቤት ሐቅ አይጠብቁም፣ የትዳር አጋር ሐቅ አይጠብቁም። ያማራቸውን ሁሉ ይበላሉ፣ ይለብሳሉ። ሸሪዓ ቢከለክሉ እንኳ የእነሱ አምላካቸው መሪያቸው ስሜታቸው ስለሚሆን ለዚህ ነው አላህ ተባረከ ወተዓላ አፈራአይተ መን ኢተኸዘ ኢላሀሁ ሀዋህ ወአضለሁ ላሁ ዐላ ዒልም ያለው። አምላኩን ስሜቱን አድርጎ የሚያደርግን ሰው አይተሃለን? ጆሮ ማይጠቅመው፣ አይኑ ማይጠቅመው፣ ልቡ ማይጠቅመው፣ በጆሮው በልቡ የሚያየው የሚያስበው ለጊዜው ስሜቱን የሚያረካ የሚያስደስተውን ነገር ብቻ ነው። የሰው ልጅ ልብ፣ አይን፣ ዓቅል የተሰጠው ከዱንያ አሻግሮ አኼራን እንዲያይ ነበር፣ ስለ አኼራ እንዲያስብ ነበር። ከስሜት ወጥቶ ስለ አኼራ የሚያስብ ሰው፣ አኼራን አሻግሮ የሚያይ ሰው በእያንዳንዱ እርምጃው፣ ውሳኔው፣ ንግግሩ ራሱን ይጠይቃል። ከስሜት ይልቅ ሸሪዓን ያስቀድማል። ጀነት የታጠረችው ነፍሶች በሚጠሉት ነገር ነው። ጀሃነም የታጠረችው ስሜት የሰው ልጆች ነፍስ ፍላጎት በሚወደው ነገር ነው የተባለውም ለዚህ። ስሜቱ የሚፈልገውን ያደረገ ሰው የሚያደርግ ሰው የጀሃነምን አጥር የሰበረ ጀሃነም እንደሚገባ ነው። በተቃራኒው ደግሞ መልካም ስራዎች መስራት ለነፍስ ይከብዳሉ፣ ወንጀልን መተው ለነፍስ ይከብዳሉ። እየከበደውም ቢሆን ስሜቱን ተቆጣጥሮ መልካም ስራ የሰራ ሰው፣ ስሜቱን አሸንፎ ወንጀልን የተወሰው የጀነትን አጥር እየሰበረ የጀነትን በር እየከፈተ እያስከፈተ ጀነት እየገባ። እዚህ ዱንያ ላይ ሆነን ይሄን ልባችን ላይ ልንስል ፊት ለፊታችን የማያት ያክል ልናምንበት ይገባል። ኸይር ስራ የከበደንም ቢሆን ስንሰራ ጀነት እየገባሁ ነው፣ በሩን እያስከፈትኩ ነው ልንል ይገባል። ወንጀልን ነፍስያችን እየገፋፋችን እየሳበችንም ቢሆን ስንተው ከጀሃነም እያራኩ ነው ልንል ይገባል። በተቃራኒው ግን ስሜታችንን የሚፈልገውን ሁሉ ያደረገን እንደሆነ የጀሃነምን በር በሰፊው የከፈተን ወደዛ እየሄደን እንደሆነ ልናውቅ ይገባል። አላህ ተባረከ ወተዓላ ከስሜት ራቁ ያለ ይጠራናል። ስሜታችሁን አትከተሉ፣ ሐቅን ተከተሉ ይላል። በተቃራኒው ደግሞ ሸይጣን ሰራዊቶቹ የሰው ሸይጣኖች ስሜትን ወደ መከተል ይጣራሉ። ስሜትን ለመከተል ከአላህ ለመጣላት ጥሪ ያደርጋሉ፣ ያነሳሳሉ፣ ሰዎችን ያታላሉ። አማኞች ከሐቅ እንዲርቁ የስሜት ባሪያ እንዲሆኑ ሌት ተቀን ይሰራል። በዚህም ወደ ጀሃነም ይመሯቸዋል፣ ይጠሯቸዋል።
ይሄ የሸይጣን ትልቁ ዓላማው ሸይጣን አላህን አልታዘዝም ሲል አላህ ተባረከ ወተዓላ እንግዲያውስ ከጀነት ውጣ ሂድ የተረገም ከሆነ ለአንተም አንተን ለተከተሉም ጀሃነም አለችላችሁ ብሏል። ሸይጣን ለአደም አልሰግድም በማለቴ ምክንያት ካባረርከኝማ በየኬላው በየመንገዱ እየተቀመጥኩ የሰው ልጆችን አጠማቸዋለሁ፣ ከፊት ከኋላ ከግራ ከቀኝ እመጣባቸዋለሁ፣ ዋጅብን እንዲተው ሐራምን እንዲዳፈሩ አደርጋቸዋለሁ፣ ዱንያን አስውብላቸዋለሁ፣ አኼራ ሩቅ እንደሆነ አድርጌ አሳያቸዋለሁ፣ ጥቂቶች እንጂ ላንተ ታዛዥ አይሆኑም ብሎ ሸይጣን ዝቶ ወጥቷል። ምሎ ያው አላህ ተባረከ ወተዓላ ሂድ አንተን የተከተለ ከአንተ ጋር የጀሃነም ማሟያ ትሆናላችሁ ብሏል። ስለዚህ ሸይጣን ቃሉን እኛ ላይ ተፈጻሚ ሊያደርግ አይገባም። ወለቀድ ሰደቀ ዐለይሂም ኢብሊሱ ظነሁ ፈተበዑሁ ኢላ ፈሪቀን ሚነል ሙእሚኒን። ብዙዎቹ ሸይጣን የማለበትን ነገር እያደረጉለት ነው፣ እየተከተሉት ነው፣ ጥቂት አማኞች ሲቀሩ ብሏል አላህ ተባረከ ወተዓላ። ከጥቂት አማኞች ልንሆን፣ ከስሜት ልንወጣ፣ ከብዥታ ልንርቅ ይገባን። ሸይጣን ሰዎችን ወይም በብዥታ ያጠምዳቸዋል፣ በዲናቸው ጉዳይ እርግጠኛ እንዳይሆኑ፣ ልባቸው እንዳይረጋጋ፣ ሁሌ እንዲጠራጠሩ፣ ግራ እንዲጋቡ ያደርጋቸዋል። አሊያ ደግሞ ሐራምነቱን የሚያውቁትን ነገር እንዲዳፈሩ፣ ግዴታነቱን የሚያውቁትን ነገር እንዲተዉ፣ እንደ ፍላጎታቸው እንዲኖሩ በማድረግ ነው ሰዎችን የሚያጠምደው። ይሄን አድርጎ መጨረሻ ላይ አብረውት ከሱ ጋር ጀሃነም እንዲታሰሩ ነው የሚፈልገው። ብቻውን ጀሃነም መግባት አይፈልግም። ጥቂት የሰው ልጆችንም ይዞ መግባት አይፈልግም። ብዙዎችን ይዞ ወደ ጀሃነም መውረድ ይፈልጋልና ይሄን የጠላታችንን ሴራ በማወቅ የጀሃነም በሮችን አውቀን ልንርቅ ልንጠነቀቅ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወልበሩል ከሪም። አልሐምዱሊላሂ ዐላ ኢሕሳኒሂ والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدًا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد ሶስተኛው ወደ ጀሃነም መግቢያ በር ወደ ጀሃነም መውረጃ ሰበብ ቁጣ ነው። የሰው ልጆች ሲቆጡ ወሰን ያልፋሉ። የሰው ልጆች ሲቆጡ አላህ የሚጠላውን ንግግር ይናገራሉ። አላህ የሚጠላውን መጥፎ ሥራ ይሰራሉ። ቁጣ ለከባድ ወንጀሎች ያነሳሳል። በቁጣ ሰዓት የሰው ልጅ ንዴት ላይ ሆኖ ወይም ከአላህ የሚያጣላውን ንግግር ሊናገር ይችላል፣ ወይም ከአላህ የሚያጣላውን አላህን የሚያስቆጣን ድርጊት ሊፈጽም ይችላል። በዚህም ወደ ጀሃነም ይወርዳል። ብዙ ሰዎች ጀሃነም እንዲገቡ ከሚያደርጉ ምክንያቶች አንዱ ቁጣን ዋጥ ለማድረግ ነው፣ ቁጣን አለመቆጣጠር ነው። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ቡኻሪ በዘገቡት ሐዲስ ላይ እንደተነገረው አንድ ሰው እሳቸው ጋር መጥቶ ምከረኝ ያ ረሱለላህ ሲላቸው አትቆጣ ያሉት። አሁንም ይድገሙኝ ምክር ሲላቸው አትቆጣ የሚለውን የደገሙት። አሁንም ምከሩኝ ድገሙልኝ ሲላቸው አትቆጣ ያሉት። ሶስቴ ደጋግሞ ምከረኝ 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 ሲላቸው ነቢዩና ሰለላሁ ዐለይሂ ወሰለም አንተ የሚያስፈልግህ ቁጣን የመተው ምክር ነው፣ መመክረህ ነገር ቢኖር አትቆጣ አትቆጣ አትቆጣ። ቁጣ ዱንያ አኺራን ያበላሻል። በቁጣ ተነሳስተው ትዳራቸው የሚያፈርሱ ሰዎች አሉ። በቁጣ ተነሳስተው ሰው የሚገድሉ ሰዎች አሉ። በቁጣ ተነሳስተው የኩፍር ቃል የሚናገሩ ሰዎች አሉ። የኩፍር ድርጊት የሚፈጽሙ ሰዎች አሉ። ጠንካራ ሰው ማለት ሰዎች ትግል ሲገጥሙት ቀድሞ አሸንፎ የሚጥላቸው ሰው ማለት አይደለም። ጀግና ጠንካራ ሰው ማለት ቁጣውን ዋጥ የሚያደርግ በቁጣ ጊዜ ራሱን መቆጣጠር የሚችል ሰው ነው ብላ። ቁጣ ከሸይጣን ነው። ሸይጣን የተፈጠረው ከእሳት ነው። እሳት የሚበርደው በውሃ ነው። አንዳችሁ ሲቆጣ ውዱእ ያድርግም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። እሳቸው አጠገብ ሆነው የተጣሉ የተሰዳደቡ ሰዎችን አዑዙ ቢላሂ ሚነ ሸይጣኒ ረጂም በሉ ብለው መክረዋቸዋል። ቁጣ ሲበረታ፣ የቁጣ ስሜት ሲሰማ፣ የቁጣ መነሻ ከሚባሉ ነገሮች መሃል አንዱ የሆነው ስድብ ሲጀመር ለስድብ የስድብ መልስ መስጠት ሳይሆን አዑዙ ቢላሂ ሚነ ሸይጣኒ ረጂም
እንዲባል ነው ነቢዩ ዓለይሂ ሰላቱ ወሰላም ያዘዙት። ይሄን ሁሉ ማድረግ ትቶ አንድ ሰው ወይም ይሄን ሁሉ አልፎ ቁጣውን የፈጸመው የተገበረው እንደሆነ አላህ ተባረከ ወተዓላ እሱ ላይ ሊቆጣ ይችላል፣ ወደ ጀሀነም ሊወስደው ይችላል። በቁጣ ጊዜ ወይም የኩፍር ቃል ወይም የኩፍር ድርጊት መፈጸም ሊኖር ይችላል። በቁጣ ሰዓት የሚወስዱት እርምጃ ወደ ጀሀነም ሊያወርድ ይችላል። ለዛ ነው ነቢያችን ዓለይሂ ሰላቱ ወሰላም በቁጣ ጊዜ ቀዝቀዝ እንድንል ያዘዙትም የመከሩትም። ቁጣ ሲበረታብህ ቆመህ ከሆነ የተቆጣኸው ቁጭ በል፣ ቁጭ ባልከበት ከሆነ ቁጣው የተፈጠረው ጋደም በል፣ ጋደም ባልከበት ከሆነ ቁጣ የተፈጠረው ተኛ፣ ዝቅ በል፣ መሬት ላይ ተለጠፍ። ቁጣ የሰው ልጆች ሳይፈልጉ እንዲራመዱ እንዲሄዱ ያደርጋል። ሳይፈልጉ እጅ እንዲሰነዝሩ ቦክስ እንዲሰነዝሩ ያደርጋል። ሳይፈልጉ እንዲጮሁ የኩፍር ቃል እንዲናገሩ ያደርጋልና ቁጣ በአንድ በኩል ያቀማመጥ ሁኔታን ያሉበትን ሁኔታ በመቀየር ሊቀዘቅዝ ይገባል። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ቆሞ የተቆጣ ሰው ቁጭ ይበል ያሉት። ቁጭ ባለበት የተቆጣ ጋደም ይበል፣ ካልሆነም ይተኛ። ቤት ከሆነ የተቆጣው ወደ ውጪ ወጥቶ ከቁጣው ይራቅ። ውጪ ከሆነ የተቆጣው ወደ ቤት ይግባ፣ ቀዝቀዝ ይበል። በዚህ ካልበረደ ውዱእ ያድርግ፣ በዚህ ካልበረደ 2 ረካ ይስገድ ተብላ። በዚህ መልኩ ታግሎ ቁጣን ካላጠፉት ፍጻሜው ምን ይሆናል? ወደ ጀሀነም መሄድ ይሆናል። ብዙ ሰዎች ጀሀነም እንዲገቡ ከሚያደርጓቸው ሰበቦች አንዱ ቁጣ ነው። ቁጣችንን በመቆጣጠር ቁጣችንን ዋጥ በማድረግ አንድን የጀሀነም በር ከራሳችን ልንዘጋ ልንሸሸው ይገባል። ነቢዩ ዓለይሂ ሰላቱ ወሰላም ቁጣውን መፈጸም እየቻለ ቁጣውን ተግባራዊ ማድረግ እየቻለ መምታት፣ መሳደብ፣ እርምጃ መውሰድ እየቻለ ለአላህ ብሎ ቁጣውን ዋጥ ያደረገ ሰው አላህ ተባረከ ወተዓላ የቅያም ቀን ጀነት ላይ እንደሚሸልመው ተናግረዋል። አላህ እንደሚወደውም ገልጸዋል። ወልካዚሚነል ገይዘ ወልዓፊነ ዐኒን ናስ ወላሁ ዩሒቡል ሙሕሲኒን ይላል ቁርአን። ሰፊዋ ጀነት የተዘጋጀችላቸው ሰዎች ማለት እነዚያ በተቆጡ ጊዜ ቁጣቸውን ዋጥ የሚያደርጉ ናቸው። ሰው ባስቆጣቸው ጊዜ ቁጣቸውን የሚውጡ ናቸው። ሰውንም ይቅር የሚሉ ናቸው። ለአላህ ብለው ዓፍ የሚሉ ያለፈን የሚረሱ ናቸው። ይሄን የሚያደርጉ ቁጣቸውን ዋጥ የሚያደርጉ ለጊዜው ብቻ ዋጥ አድርገው ሆዳቸው ላይ አርግዘውት የሚዞሩ ሳይሆን ወልዓፊነ ዐኒን ናስ ሰዎች ያጠፉባቸውን ጥፋት ሚተው የሚቀብሩት የሚረሱት ወላሁ ዩሒቡል ሙሕሲኒን እነዚህ ጥሩ ሰዎች ናቸው፣ በጎ ሰሪዎች ናቸው። ጥሩ ሰሪዎችን በጎ ሰሪዎችን እምነት ተግባር ጸባያቸውን አሳማሪዎችን አላህ ይወዳቸዋል ብሏል። በተቃራኒው ደግሞ በተቆጣ ቁጥር ወደ መጥፎ ተግባር የሚሄድ የኩፍር ቃል አላህ የሚጠላውን ቃል የሚናገር የተከለከለውን የሚያደርግ በቁጣ የሚነዳ አላህ ተባረከ ወተዓላ አይወደውም። ካለመውደድም አልፎ ወደ ጀሀነም ሊያወርደው ይችላል ቁጣው ማለት። እነዚህን ዋና ዋና የሚባሉ ብዙ ሰዎች ወደ ጀሀነም እንዲገቡ ሰበብ የሚሆኑ ለተለያዩ ወንጀሎች መነሻ የሚሆኑ ድርጊቶችን ልንርቅ ልንጠነቀቅ ይገባል። ሹብሃ ምዥታ እምነትን፣ አቂዳን፣ ዲንን ያበላሻል። ሸህዋ ስሜትን መከተል ብዙ ወንጀሎችን እንድንዳፈር ሰበብ ይሆናል። ቁጣ ከሰዎች ጋር ያለንን ግንኙነት ያበላሽብናል። ሶስቱንም መራቅ ማለት ደግሞ አቂዳችን እምነታችን እንዲስተካከል ያደርጋል። ስራችን ያማረ የሰመረ የጸና እንዲሆን ያደርጋል። ከሰዎች ጋር ያለን ግንኙነት እንዲያምር እንዲስተካከል ያደርጋል። እነዚህን ሶስቱን መጥፎ በሮች ልንርቃቸው ልንጠነቀቃቸው يقبال ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ونبيك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحد صفوف المسلمين اللهم وحد صفوف المسلمين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد بالإسلام والمسلمين شرا فاشغله بنفسه
واجعل تدبيره تدميرا عليه يا ذا القوة المتين. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.